በዚህ ሰው በጌታ በኢየሱስ ክርስቶስ አይ ከርስ ኢን ዘ ኔም ኦፍ ጂሰስ ክራይስት ኦፍ ናዝሬት በኢየሱስ ክርስቶስም ከርስ አድርጌያለሁ። እግዚአብሔር አምላክ በዚህ ቪዲዮ ላይ ኤፍሬም አለሙን ውሻ ነው ብዬ እየሰደብኩት አይደለም። ውሻን ዳቦ አሳይታችሁት ወደምትፈልጉት ቦታ ልትወስዱት አትችሉ። ነገር ግን የሚፈልገውን ነገር አሳይታችሁት ወደምትፈልጉት ቦታ ልትወስዱት ትችላላችሁ። ኤፍሬም አለሙ እዚህ ሲሄድ ሚስትየው ቤት ጠርታ በነብይ የምትገለገል ምናምን ትኖራለች። እነዚህ ሐሰተኛ እየሾለኩ የሚገቡ ሞኞች ሴቶችን የሚማርኩ ይላል። ኃይላ ይመስለኛል። የቃሉን ድምጽ ሰምታችሁ የምትፈጽሙ እናንተ መላእክቶች ነን። መልአክ በዙሪያችን ነው። መላእክቶች በዙሪያችን አሉ። ካንተ አፍ ቃል ይጠብቃል የሚፈጽሙት። ሶሻል ሚዲያ ስክሮል ሳረግ የሆነ የተነሳ እኔ ራሱ ግራ የገባኝ የአገልጋይ ማህበር አለ ማለት በገባችሁ ቁጥር ፋይናንስ የሚያወራ ፋይናንሳችሁ እንዲለቀቅ ይሄ ወር ከማለቁ በፊት እስከሚቀጥለው አርብ ድረስ ከነገ ሰኞ ጀምሮ ሌላ ምን ለሚቀጥለው ዘመን የሚሰጠው ቁልፍ የስኬት ቁልፍ፣ የበረከት ቁልፍ፣ የሥራ ቁልፍ፣ የኑሮ ቁልፍ ክርስቶስ ነው። ክርስቶስ ሲሰበክ በር ይከፈታል። ክርስቶስ ሲሰበክ ተአምር ይሆናል። ክርስቶስ ሲሰበክ እግዚአብሔር ታሪክን ይቀይራል። ሰላም የሕያው ቃል ሚዲያ ተከታታዮች እንደምናላችሁ፣ በእያላችሁበት የጌታ ጸጋ ከሁላችሁ ጋር ይሁን። ወንድማችሁ ዮናስ በድሉ ነኝ። እንደተለመደው በአዳዲስና በአጫጭር በአስተማሪ ቪዲዮዎች ወደ እናንተ መጥቻለሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ሼር በማድረግ እንዲሁም ደግሞ ይህንን ቪዲዮ ላይክ በማድረግ እንድትመለከቱት በጌታ ፍቅር ጠይቃለሁ። እስከ ፕሮግራም ፍጻሜ ድረስ አብራችሁን ቆዩ። መልካም ቆይታ። ከዚህ ቀን ጀምሮ በደንብ ይሰማኛል። እንዲሰማኝ ነው ፈልገው። እኔ ብሎክ አላረግም፣ ሰዎችን አላስወጣም። ግን አንድ ነገር እነግራለሁ። ከዚህ ቀን ጀምሮ I swear to God you could not able to sleep anymore። መተኛት አትችልም። በእግዚአብሔር መንግስት ውስጥ አፍ መክፈት የማይገቡ ቃሎችን በእግዚአብሔር ሰውና በእግዚአብሔር ሰዎች ላይ መናገር ምን ማለት እንደሆነ እስክታውቅ ድረስ I pray እጆቼን አነሳለሁ በጌታ በኢየሱስ ክርስቶስም let the demon get into your life in Jesus name I pray amen and amen። ይሄ ደግሞ ይሆናል በቅርብ ቀን አንተ ኮንፌስ ካላረክ I curse you በጌታ በኢየሱስ you will see what will be happen። ወንድሞችና ትንሽ እንትን እንዳትሉ እግዚአብሔር ይባረክ። I am doing big ሄሌኔዎስና እስክንድሮስን ያገኘ አጋንንት ያገኘዋል። የአዲስ ኪዳን አገልግሎት ነው የማገለግለው። ይህ ሰው ከዚህ ቀን ጀምሮ ያው እግዚአብሔር ምስክሬ ነው አይተኛም፣ በፍጹም እንቅልፍ አይኖረው። you're gonna be binded በጌታ በኢየሱስ እኔ ይኸውልህ ብሎ ካላረገኝ ቀስ ብዬ ነው የምነግርህ። ደግሞ ጥቅስ ከፈለጋችሁ I have a lot of scriptures references ብዙ ልነግርህ ይችላል። እዚህ ላይ ሄሌኔዎስና እስክንድሮስን ጳውሎስ ምን እንዳላቸው ለአጋንንት ነው አሳልፎ የሰጣቸው። አገረ ገዢውን ከማመን ለማጣመም ሲወጣ የነበረውን ጳውሎስ ከርስን ያደረገው አይ ከርስ ክሊርሊ ነው አይ ከርስ this is new testament ይሄ የአዲስ ኪዳን እውነት ነው። ደግሞ በዚህ ቃል ላይ ብዙ አስተምራለሁ። ምክንያቱም እቺን ነገር ቀለብ አድርጎ ደግሞ ብዙ የሚሉ ጻድቃኖች ስላሉ አውቃለሁ እንደዚህ የሚሉ። ግን እኔ በዚህ ሰው በጌታ በኢየሱስ ክርስቶስ አይ ከርስ in the name of Jesus Christ of Nazareth በኢየሱስ ክርስቶስም ከርስ አድርጌያለሁ። እግዚአብሔር አምላክ የሚገርም ነገር ያሳየዋል ለዚህ ልጅ። እግዚአብሔር አምላክ ስሙ የተባረከው። እኔ wherever you are I don't care የት እንዳለ አላውቅም። ግን ይሄ የተናገርኩት ቃል አንተ አትተኛም። I send demons to your life ማስወጣት ብቻ አይደለም ማስገባትም እንችላለን። ኢየሱስ ክርስቶስ የተባረከ ጌታ ስሙ ይባረክ። ሌሎቻችሁን እግዚአብሔር አምላክ ይባርካችሁ። ወዳችኋለሁ። ጌታ ይባረክ። እንደ አይነት ሰው ብሎክ አይደረግም። ማየት ነው ያለበት። የሚገርም ነገር ማየት ነው ያለበት። በጣም የሚገርም የእግዚአብሔር መንግስት ጠላት ነው። ውሸቱን ነው በጌታ ሰው እና እንደዚህ አይነት ሰው በጣም ጠንቀቁ። ምክንያቱም የሰዎች መፈታት ሰው ሲጸልይ የማይደሰት ሰዎች ሲፈቱ ደስ የማይለው ሰዎች ስናምን ስንጸልይ ደስ የማይሰኙ ሰዎች እንደዚህ ነው የሚሆነው። እሺ እንግዲህ ይህንን ቪዲዮ እንደሰማችሁት ነው። በጣም የሚገርም ነው። ለምንድን ነው እንደዚህ ያልኳችሁ? በመጽሐፍ ቅዱስ ላይ በየትኛውም ዘመን ታይቶ የማይታወቅ የአገልግሎት አይነት ነው እንግዲህ የሚያገለግሉት እነኛ ሐሰተኛ ነቢያቶች። ይህ ሰው ደጋግሞ የማገለግለው የአዲስ ኪዳን አገልግሎት ነው እያለ ደጋግሞ ግን በአዲስ ኪዳንም በብሉይ ኪዳን የሚል አገልግሎት ነው ሲያገለግል የምናየው ማለት ነው። አጋንንትን ወደ ሰዎች ማስገባትም ማስወጣትም እችላለሁ እያለ ነው። ይህንን ስልጣን ማን እንደሰጠው እንግዲህ አናውቅም። በመጽሐፍ ቅዱስ ላይ
በአጋንንት ላይ በበሽታ ላይ ስልጣን ሰጧችሁ ነው የሚላቸው ለሐዋርያቶች ራሱ እንጂ አጋንንትን ወደ ሰዎች ውስጥ እንድታስገቡ ስልጣን ሰጥቻችኋለሁ አይልም በጭራሽ ማለት ነው። ጌታ ኢየሱስ ክርስቶስ እንኳን ይህን አላደረገም። ከሰው አጋንንት አውጥቶ ወደ ሪያ ውስጥ አስገባን፣ ወደ ጥልቁ አትላከን ሲሉት ወደ ሪያ ውስጥ ነው ያስገባቸው። ይህ ስልጣን የኢየሱስ ክርስቶስ ነው። ስልጣኑ ቢኖረውም ግን ወደ ሰው ውስጥ አጋንንት አይላክም። ወደ ሰው ውስጥ አጋንንት ሰው ውስጥ እንዲገቡ አይታዘዝም። ምክንያቱም እሱ ጌታ የሆነው ራሱ አምላክ የሆነው እሱ ራሱ ይህንን አላደረገምና ምን አይነት ትዕቢትና ምን አይነት ድፍረት ምን አይነት ንቀት እንዳለባቸው ተመልከቱ እነኚህ ሰዎች ማለት ነው። በሁለተኛ ደረጃ እነኚህን አገልጋዮች ብላችሁ የምትከተሉ ነቢያት ናቸው ብላችሁ የምትከተሉ እንግዲህ ይሄ ነው መጨረሻችሁ ማለት ነው። እንግዲህ በእነሱ እየተረገማችሁ ከርስ እየተላከባችሁ አጋንንት እየተላከባችሁ የውሸት እያስፈራሯችሁ ለዘላለም የነሱ ባሪያዎች የነሱ ጫማ ጠራጊ የነሱ ምንጣፍ ሆናችሁ እየተረማመዱባችሁ ነገ ወደ ቸርች ውስጥ ይገባሉ። እመኑኝ። እነኚህን ሰዎች የምትከተሉ ከሆነ መጨረሻችሁ ጥፋት ነው። እነኚህ ሐሰተኛ ነቢያቶች የሚመለሱ አይደሉም፣ የሚጸጸቱ አይደሉም። መሳሳታቸውን እንኳን እንዳይነግራቸው መጽሐፍ ቅዱስን ገልጠው አያነቡትም። ስለዚህ በዚህ የስተት አሰራራቸው በጣም በኃይል ነው እየገቡበት ያሉት። አጥብቀው ነው ስራቸውን እየሰሩ ያሉት። እነሱን የምትከተሉትና ወንድሞቼ ወደ ልባችሁ ተመለሱ፣ አምልጡ ከእንደዚህ አይነት ሐሰተኛ ነቢያቶች። ወደ ጌታ ተመለሱ፣ ወደ መጽሐፍ ቅዱስና ወደ ቃሉ እንመለስ ብዬ መልእክቴን አስተላልፋለሁ። በዚህ ቪዲዮ ላይ ኤፍሬም አለሙን ውሻ ነው ብዬ እየሰደብኩት አይደለም። ውሻን ዳቦ አሳይታችሁት ወደምትፈልጉት ቦታ ልትወስዱት አትችሉ። ነገር ግን የሚፈልገውን ነገር አሳይታችሁት ወደምትፈልጉት ቦታ ልትወስዱት ትችላላችሁ። ኤፍሬም አለሙን የሚፈልገውን ነገር ከሰጣችሁት ወደምትፈልጉት ቦታ ትወስዱታላችሁ። ኤፍሬም የቆየ አገልጋይ እንደመሆኑ ሐሰተኛ ነቢያቶች ጋር መስራት የለበትም። ከሐሰተኛ ነቢያቶች መራቅ አለበት። አንዳንድ መድረኮች ላይ እሱ መገኘቱ ለዛ መድረክና ለነዛ አገልጋዮች እውቅና እንደመስጠት ነው። የቆየ ዘማሪ እንደመሆኑ ለሚመጣው ትውልድ መጠንቀቅ ያለበት ሰው ነበር። ነገር ግን ኤፍሬም አለሙ ለቀጣይ ትውልድ ከማሰብ ይልቅ ልክ ፍላጎቱን የሚያሟላለት ገንዘብ የሚሰጠውን ሰው ሲያገኝ የትም እንዲወስደው የፈቀደ ሰው ነው። ስለዚህ እኔ ሶዶ ከተማ ላይ ቸርች ከፍቶ በመረጃ እያገለገለ በጣም ከባባድ አመጾችን እየፈጸመ ካለው ሐሰተኛ ነቢይ አስጌ ኮልጫ ጋር ተገናኝቶ ኤፍሬም አለሙ መዘመር የለበትም ነው። ከዚህም በፊት ደግሞ ኤፍሬም አለሙ አዋሳና አዲስ አበባ ላይ ቸርች ከፍቶ ዘጻት ሪል ስቴት ብሎ የቅዱሳንን ገንዘብ እጭድ አድርጎ ከበላ ሞላጫ ሌባም ጋር አብሮ ሲሰራ የነበረ ሰው ነው እና ኤፍሬም አለሙ ዛሬም ቢሆን የገንዘብ ፍላጎቱን ካልገታ ለሚመጣው ትውልድ ምሳሌ ለመሆን ካልቆረጠ ዝማሬው ጥሩ ቢሆንም እግዚአብሔር ጥሩ ጸጋ ቢሰጠውም ግን እየሄደ ያለበት መንገድ ሐሰተኛ ዘማሪ ከማስባል በላይ ሌላም ነገር ሊያስብለው ይችላል። ኤፍሬም አለሙን ደግፋችሁ በጣም ብዙ ነውረኛ ስድብ የሰደባችሁኝ ሰዎች አላችሁ። እናንተ ምንም አልላችሁ። እግዚአብሔር አምላክ የሚያስብ ማገናዘብ የሚችል አእምሮ ይስጣችሁ። ከዛ ውጭ ደግሞ ስለ ነባር ቸርች አውርቻለሁ። ምንም ቢሆን ከነ ድክመታቸውም ቢሆን ነባር ቸርቾች የተሻሉ ናቸው። ቢያንስ በየአመቱ ሪፖርት ለህዝቡ ያቀርባሉ። ገንዘብ ቤቱ ጋር ገብቶ ቤቱ ጋር እንደወጣ በቸርች ይታወቃል። አንድ ቤተክርስቲያን የሚመራ የነባር ቤተክርስቲያን መጋቢ ቢሞት ቸርቹ አይበተንም። እመኑኝ። አሁን በግለሰቦች የሚጠሩ አዳዲስ ቸርቾች እንደ አሸን በየቦታው የፈሉት ሁሉ ሰዎቹ ሲሞቱ ከሰዎቹ ጋር አብሮ የሚሞቱ ናቸው። ፒኤልሲ ናቸው። አብዛኛው ነብይ ነኝ የሚል ሐሰተኛ ነው፣ ሌባ ሞላጫ ነው። አብዛኛው ነብይ ነኝ የሚል ለቢዝነስ የሚሮጥ ለቢዝነስ ሱቅ እንደ ሱቅ ቸርችን የከፈተ ነው። ቸርች መቼም ቢሆን በግለሰቦች ስም አትጠራም። ቸርች በፍጹም የግለሰቦች የግል ተቋም አይደለችም። ቤተክርስቲያን የኢየሱስ ክርስቶስ ናት። እንግዲህ ይህን ቪዲዮ እንደሰማችሁት ነው። እውነት ነው። አብዛኛዎቹ ዘማሪዎች ቢዝነስ ላይ እንዳሉ ንግድ ላይ እንዳሉ የታወቀ ነው። በየነቢያቱ መድረክ ላይ የሚሄዱት የራሳቸውን ገንዘብና ኪስ ለመሙላት ነው እንጂ ጌታን ለማምለክ አይደለም፣ እውነት ለመናገር ማለት ነው። ነገር ግን በኤፍሬም አለሙ እኔም ልቤ የሚያዝንበት ምክንያቱ ምንድን ነው? ገና ጌታን ባገኘው ሰሞን ያኔ የዛሬ 10 ዓመት
በሱ መዝሙር ነበረ በጣም ምጽናናው። የሱ መዝሙር እየከፈትኩ ነበር ምጸልየው። በጣም ሐሴት የማደርግባቸው መንፈሴን የሚያረሰርሱ መዝሙሮች አሉትና እሱን እየሰማው ነበር እኔ የምጽናናውና አሁን ላይ እንደ ነባር አገልጋይ ከቀደሙት አባቶች ጋር እንዳገለገለ ሰው ብዙ ሰዎች የሚወዱት አገልጋይ እና ዘማሪ እንደመሆኑ መጠን ራሱን መጠበቅ ነበረበት። አሁን ላይ ኤፍሬም አለሙ ማንኛውም ነቢይ ነኝ ብሎ የተነሳ ሰው ገንዘብ እስከከፈለው ድረስ እዛ መድረክ ላይ ሄዶ ያሞቃል ያንን መድረክ። ይሄ ደግሞ ለሌሎች ላልበሰሉና ላላደጉ አማኞች አደጋ ነው። እሱን እያዩ ኦኬ ይሄ ሰው የእግዚአብሔር ሰው ነው ማለት ነው፣ እውነተኛ አገልጋይ ነው ማለት ነው ብለው ሄደው እዛ ለመሳሳትና ለመጭበርበር በወንበዴዎች እጅ ለመውደቅ ተላልፈው ይሰጣሉ ማለት ነው። ስለዚህ ኤፍሬም አለሙ ለትውልድ መጠንቀቅ አለበት ብዬ አስባለሁ። እንግዲህ ከዚህ በፊት እንደተመከረ እንደተዘከረ በብዙ ሚዲያዎች ላይ ተቃውሞ ሲነሳበት የሚያውቅና የሚመለከት ይመስለኛል። ነገር ግን አውቆ ነው በቃ ትቶታል። ቀድሞ የነበረበትን መንገድ ትቶ በሌላ መንገድ አሁን የራሱን ኪስና ገንዘብ ለመሙላት ቆርጦ የተነሳ ወንድም ነው ብዬ ነው የማስበው እና አሁን ላይ ምሳሌ የሚሆን ዘማሪ አይደለም። ባለፉት ዘመናት ግን ባገለገላቸው አገልግሎቶችና በዘመራቸው ዝማሬዎች አሁንም ድረስ እንጽናናለን። እግዚአብሔር አሁን ካለበት የተሳሳተ መንገድ እንዲመልሰው እግዚአብሔር ማስተዋል እንዲሰጠው ሁላችንም ልንጸልይለት ያስፈልጋል። አሁን እነዚህን ነቢያት ወጥቶ መናገር ምናምን የስድብ መዓት ምናምን ነው የሚወርድባችሁ። ግን ቤተክርስቲያን በቃ ካላለች መሪዎቿ ማስቆም ካልቻሉ የማይሆን ነገር ሲሆን አይደለም ይሄ ልክ አይደለም ማለት ካልቻሉ ማረም ካልቻሉ በዛ ላይ ደግሞ የሌላ ቸርች ሰዎች ናቸው እነዚህ አባል እንኳን ቢሆኑ የራሳቸው አባል ትገስጹታላችሁ ታቀኑታላችሁ። ከሌላ ቦታ ነው የመጣው መድረክ ላይ የሚፈልገውን ሐሰት ዘርቶ ይሄዳል። ማን ያገኘዋል? በቃ ዘርቶባቸው አእምሯቸው ውስጥ ከቶባቸው ይሄዳል። ስለዚህ ቤተክርስቲያን በጣም አደጋ ላይ ስለሆነች ይህንን ኃላፊነት የሁላችንም ኃላፊነት ነው። መሪዎች ብዙ ተሸርሽረዋል። ሰውየው አገልጋዩ በዚህ ሲሄድ ሚስትየው ቤት ጠርታ በነብይ የምትገለገል ምናምን ትኖራለች። እነዚህ ሐሰተኛ እየሾለኩ የሚገቡ ሞኞች ሴቶችን የሚማርኩ ይላል። እየተሽሎኮሎኩ ነው የሚሄዱት። አንዱ ስሰማ ነበረ ጸልይልኝ ባክ እንዲሆኝ አውቆ ነው ያኛው የሚደውልልህ። በቃ 5000 ብር አስገባና በዋትስአፕ እንትኑ ላክልኝ እኔ ጸሎት ላይ ነኝ ጸልይልሃለሁ ምናምን ይለዋል። ኧረ አሁን እስቲ መጀመሪያ ጸልይልኝና አስገባልኝ ይለዋል። አንተ ጊዜ የለኝም ብያለሁ እኮ ከፈለክ በስልክ 5000 አስገባ፣ ገስታውስ ከፈለክ 15000 አስገባና እንትኑ ላክልኝ ጸልይልሃለሁ ይለዋል። እንግዲህ እንደዚህ አይነት ሌቦችና አጭበርባሪዎች ጸሎት የሚነግዱ ሰዎች ቸርችን ሲፈነጩበት ዝም ብለን ነው የምናየው። የ1000 ብር ጸሎት የምትፈልጉ የ10000 ብር የምትፈልጉ ምናምን የምትፈልጉ ብለው ከፋፍለው ይሄ ምድረ ነጋዴ ምድረ ምናምን ተሰልፎ የ10000 ብር ጸሎት እያለ የሚያጸልይበት ምን አይነት መንጋ ነው ያለው? ምን አይነት ህዝብ ነው ያለው? መጽሐፍ ቅዱስን ያውቃል ወይ? ለመመርመርም እኮ የሚያስችል ብቃት የሌለው ህዝብ እኮ ነው ቸርቹን እየሞላ ያለው። እንደዚህ አይነት ነገር ሲነገር መድረክ ላይ አብሮ ጠጥቶ የሚወጣ ህዝብ ምን አይነት ህዝብ ነው ይሄ? በቃል ህይወት እኔ ግራ ግብት የሚለኝ ነገር ምንድነው መሰላችሁ? ምንድነው ማድረግ የሚቻለው? ምክንያቱም ህዝቡ አስቦበት ተዘጋጅቶ ለመሳሳት ተዘጋጅቶ የሚጠብቅ ህዝብ ነው። የሚያሳስተው አገልጋይ ወይም ሐሰተኛ ነብይ ይምጣ እንጂ ራሱን ለመሳሳት አዘጋጅቶ የሚጠባበቅ ምዕመን ያለበት ዘመን ላይ ያለ ነው። መጽሐፍም እንደሚናገር በመጨረሻው ዘመን ተድላን የሚወዱ ገንዘብና ራሳቸውን የሚወዱ ሰዎች እንደሚመጡ ይህንን ወቅት ተብሎ ስለተጻፈ እነሱም ደግሞ እንደገዛ ምኞታቸው ለራሳቸው የሚፈልጉትን የሚያስተምር ሰባኪና አስተማሪዎችን ያከማቻሉ ተብሎ ተጽፏል። ስለዚህ አሁን ላይ በጣም ይህን ነገር ማስቆም የሚቻልበት ደረጃ ላይ ነን ብዬ አላስብም። ነገር ግን በምንችለው መጠን ግን የሚመለስ ልብ ያለውን የሚቀና ልብ ያለውን እውነትን ማወቅ የሚፈልገውን ሰው ይህንን በማወቅ ከእንደዚህ አይነት የተሳሰረ እንዲድን እኛ መልእክታችን እናስተላልፋለን። ሌሎችም በዚሁ መንገድ ያላችሁ እንግዲህ በርተታችሁ ልታገለግሉ ያስፈልጋል። ነገር ግን እኔ አሁን ላይ ሳስበው ይህንን ህዝብ መመለስ የሚቻል አይመስለኝም። አገልጋዩም ደግሞ ያው አብዛኛው አገልጋይ የእግዚአብሔርን ሐሳብ ሳይሆን የሰውን ሐሳብና ፍላጎት የሚያገለግል ስለሆነ የዚህን ህዝብ መሻትና ፍላጎት እያየ የእነሱን መሻት ፍላጎት እያገለገለ የራሱን ሀብት ያካብታል ማለት ነው። ይሄ እንግዲህ በጣም አደጋ ለቤተክርስቲያን ትልቅ ተግዳሮቱ የዚህ ዘመን ተግዳሮቱ ይሄ ነው። እግዚአብሔር ለህዝባችን ለአገልጋይን ለሚሉትም ማስተዋል ይስጥልን፣ ወደ ልባቸው ይመልስ፣ ፈሪሃ እግዚአብሔርን በውስጣቸው ያስገባ። በእውነት አሁን እኮ ፈሪሃ እግዚአብሔር በጭራሽ የለም። እግዚአብሔርን መፍራት የሚባል ነገር ከአገልጋዩ ውስጥ ወጥቷል። በቃ ምዕመኑ ደግሞ ለስህተት ራሱን አዘጋጅቶ የሚጠባበቅ ህዝብ ነው ያለውና
በጣም ከባድ ጊዜ ላይ ነው ያለ ነው። እንግዲህ መጽሐፍ ቅዱስ መዝሙር 107 ቁጥር 20 ላይ ይመስለኛል የቃሉን ድምፅ ሰምታችሁ የምትፈጽሙ እናንተ መላእክቶች ነን። መልአክ በዙሪያችን ነው አይደል? መላእክቶች በዙሪያችሁ አይደል? ከአንተ አፍ ቃል ይጠብቃል። የሚፈጽሙት ያንን ቃል ልክ አሁን እኔ እንዴ ስል ኤንጅሉ ቹዋል ፈውስ ከሆነ ሄደ ጉበትን ይቀይረዋል። ጨጓራ ከሆነ ሄዶ ቀይር ያደርገዋል። ቢሂል 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 የሐኪሙ ሪፖርት ተገለበጠ ስል ኤንጅሉ ይገለብጠዋል። You mighty one, who do his bidding, who obey his word. እኔ ያልገባኝ his 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 የተባለው የሱን የተባለው የጃፒን ነው ወይንስ የእግዚአብሔርን መላእክት ነው? ቃሉን የምትፈጽሙ ብርቶችና ኃያላን የማንን ቃል? የጃፒን ወይስ የእግዚአብሔርን? የቃሉንም ድምፅ የምትሰሙ መላእክቱ ሁሉ የማንን የቃል ድምፅ? የጃፒን ወይንስ የእግዚአብሔርን? ቆይ እነዚህ ሰዎች በትክክል እኛ እግዚአብሔር ነን እያሉ ነው ወይንስ የሚያነቡት ጥቅስ አይገባቸውም? አልበዛም እንዴ? የብሬ ነው ማለት ምንድን ነው እንደዚህ? የሚገርመኝ ደግሞ ህዝቡ እንደው ክፍሉ እንኳን እየተናገራችሁ መዝሙር 103 ቁጥር 20 እየተባላችሁ አንድ ሰው ከዛ ጉባኤ ውስጥ ታዲያ የእግዚአብሔርን መልአክ ነው እንጂ የአንተን መልአክ ነው እንዴ አይልም። በቃ አሜን። ኦ ማይ ጋድ። ነገራችሁ ላይ አሜን ማለት መንፈሳዊ ነገር ብቻ የሚመስላችሁ ሰዎች በጣም ተሳስታችኋል። አሜን ማለት እኮ ተስማምቻለሁ ማለት ነው። ኦኬ። እግዚአብሔር ከህዝቡ ጋር ቃል ኪዳን ሲያደርግ ህዝቡ ሁሉ አሜን ይላል። ህዝቡ ሁሉ አሜን ይላል ሲል ቀላል ነገር እንዳይመስልህ። እግዚአብሔር ከህዝቡ ጋር ቃል ኪዳን እያደረገ ነው። እሺ ብትሉ ብትታዘዙ የምድርን በረከት ትበላላችሁ፣ እምቢ ብትሉ ግን ሰይፍ ይበላችኋል። አሜን። ኦኬ። እግዚአብሔር ይህንን ቃል ይዞ ሄደ። ከዛስ እነሱ በኪዳኑ አልጸሉምና እኔም ቸል አልኳቸው ይላል። ስለዚህ የቱ ጋራ ታዘው የምድርን በረከት እንደበሉ፣ የቱ ጋራ ሳይታዘዙ ሰይፍ እንደበላቸው መጽሐፍ ቅዱስ በተለያየ ቦታ ይናገራል። ስለዚህ አሜን ማለት ተስማምቻለሁ ማለት ነው። አሜን ስትል እዚህ ጉባኤ ውስጥ ያላችሁ ሰዎች ሁሉ ጃፒ ቃሉን አንብቦ ራሱን በእግዚአብሔር ቦታ አድርጎ ለእግዚአብሔር የተጻፈውን ለራሱ እያደረገ ሲጠቀምበት እናንተ አሜን ስትሉ አሜን ተስማምተናል። ጃፒ ሆይ ራስህን በእግዚአብሔር ቦታ ማስቀመጥህን አሜን ተስማምተናል ማለታችሁ እንደሆነ ይገባችኋልን? ይሄው ነው እንግዲህ ቅድምም እንዳልኳችሁ ነው። ህዝቡ ለመሳሳት ራሱን አዘጋጅቶ ነው ሁልጊዜ በየትኛውም ስፍራ ላይ የሚገኘው። አንደኛ መሪው ወይም ደግሞ አገልጋዩ ከመጽሐፍ ቅዱስ ውጭ እንኳን ያለን ሐሳብ አምኖበት ከተናገረ አሜን ነው የሚለው። ለምንድነው ህዝቡ አያነብም? መጽሐፍ ቅዱስ ማንበብም አይፈልግም። እውነትን አውቆ አመዛዝኖ እውነት ያልሆነውን ነገር ለመጣል እውነት የሆነውን ነገር ለመቀበል ልበሰፊ አይደለም። እንደ ቤሪያ ሰዎች አይደለንም። እንደ ቤሪያ አይነት ሰዎች በዚህ ዘመን በጣም በጥቂቱ ነው ያሉት። የቤሪያ ሰዎች እኮ መጽሐፍ ቅዱስን ከዛ በፊት እኮ መጽሐፍትን ስለሚያነቡ እኮ ነው የጳውሎስን መልእክት ሲሰሙ እስቲ እናመዛዝ ነው ብሎ እንደለመዱት ወደ መጽሐፍ ቅዱስ የሄዱት። ያለመደብንን ከዚህ በፊት ያላደረግነውን ነገር አሁን እንዴት እናደርገዋለን? መጽሐፍ ማንበብ አልለመደብንም። መጽሐፍ ቅዱስን መመርመር አልለመደብንም። ስለዚህ የትኛውም ሰው እንደፈለገ ቢናገር የዛን ሰው ቃል ለመመርመር አቅሙ ስለሌለን ወደ መጽሐፍ ቅዱስ መምጣት ስለማንፈልግ ለዛ ስህተት ተጋላጭ እንሆናለን ማለት ነው። ስለዚህ ራሳችሁን ጠብቁ ወንድምናቶቼ። መጽሐፍ ቅዱስ ውስጥ ያለውን እያንዳንዱን ነገር በደንብ ማወቅ አለብን። ዝም ብለን አሜን ማለት የለብንም። አንዳንድ ጊዜ ሶሻል ሚዲያ ስክሮል ሳደርግ የሆነ የተነሳ እኔ ራሱ ግራ የገባኝ የአገልጋይ ማህበር አለ ማለት በገባችሁ ቁጥር ፋይናንስ የሚያወራ ፋይናንሳችሁ እንዲለቀቅ ይሄ ወር ከማለቁ በፊት እስከሚቀጥለው አርብ ድረስ ከነገ ሰኞ ጀምሮ ሌላ ምንም መልእክት የሌላቸው የዘላለም ሕይወት መልእክት የሌላቸው የጽድቅ መልእክት የሌላቸው አባቶች ያወሩት ዋና መሰረታዊ የሆነ ነገርን እንደው ተሳስተው እንኳን የማያወሩ እኛ ግን ይላል መጽሐፍ የተሰቀለውን ክርስቶስን እንሰብካለን እንደሚል ስብከታቸው ይሄ የተሰቀለው ነው
ያ የእግዚአብሔር ጥበብ ያ የእግዚአብሔር ኃይል ነው ብላችሁ ስትገቡ አንዳንዶቹ ምንም ግን ወንጌል የሰው ኪስ ሳይሆን የሰው ህይወት ነው የሚለውጥ ታርጌቱ የነፍስ መዳን እንጂ ያንተ የሥራ በር መከፈትና ያለ መከፈት ጉዳይ አይደለም አባቶች ተንከራተው ነው በምድር ይኖሩ አምላካቸው ስለማይባርክ እንዳይመስል የመረጡት መንገድ ነው የተሻለውን መረጡ ይላል ጳውሎስን በተከራየው ቤት ውስጥ ይኖር ነበር ሰውየው ከዛ በፊት መኖሪያው እስር ቤት ነው ከእስር ቤት የተከራየው ቤት ከተከራየው ቤት ወደ ዘላለም ቤት በምድር ህይወታችን አምላካችንን አንመዝኑ አይመዘንም እግዚአብሔር አይመዘንም ይላችሁ ሰይጣን ወደ ጌታ ኢየሱስ ክርስቶስ መጣና ሲፈተነው የዓለምን ክብር የመንግስታቱን ክብር ስልጣን ባለጠግነቱን ሁሉ የምድርን አሳየው በቅጽበት ይላል ስክሮል ያረጋ ይታያል ይሄን ንጉስ ይታያል ክብሩ ይታያል ብፌው ይታያል ልብሱ ይታያል እያለ ምን እንዳለ ታውቃለህ ጌታ ኢየሱስ ክርስቶስ ሰገደ ይላል ተሸነፈ ይላል ልሞክረው አለ ገብቶ ኮመንት ላይ አሜን ብሎ ጻፈ ይሁንልኝ አለ ገብቶታል ከዛ ላይ ያጎለው ነው የኔን ኪስ የባረከ ጊዜ ማመልከው እግዚአብሔር ፋይናንሴን ሲቀይር እልልምልለት እግዚአብሔር አይደለም የኔ አምላክ የቀየረው ነፍሴ ነው ወንጌል ስለ ልጁ ስለ ኢየሱስ ክርስቶስ ነው አሜን 4 ነጥብ ሃሌሉያ ሰማይ ላይ ያጎል የሚችል የትኛው ፕሮግራም በጌታ በኢየሱስ ስም ከኔም ከናንተም ህይወት ላይ የተረገመ ይሁን ዘመን የተባረከ የሆነ ወንድማችን በጣም የሚገርም አስደናቂ መልእክት ነው ለሁላችንም የሚጠቅመንን መልእክት ነው ያስተላለፈው እግዚአብሔር ዘመኑን ይባርክ እንደነዚህ የተባረኩ የእግዚአብሔርን ቃል በንብ ፈትፍተው የሚያገለግሉልን የሚያስተምሩንን ደግሞ ወንድሞች እግዚአብሔር ያብዛልን ከዚህ ክፉ ዘመን የሚታደገንን እውነት የሚነግሩን እንደነዚህ አይነት ወንድሞች ናቸውና እግዚአብሔር አገልግሎታቸውን ዘመናቸውን ይባርክ ለሚቀጥለው ዘመን የሚሰጠው ቁልፍ የስኬት ቁልፍ የበረከት ቁልፍ የሥራ ቁልፍ የኑሮ ቁልፍ ክርስቶስ ነው ክርስቶስ ሲሰበክ በር ይከፈታል ክርስቶስ ሲሰበክ ተአምር ይሆናል ክርስቶስ ሲሰበክ እግዚአብሔር ታሪክን ይቀይራል ማታ ላይ ተነስታ ሲከዳየው በልቤት እዚህ ቸርች መጣው ተው እባክህ ፓስተር አለማየሁ ባንጫ አሰክስ ክርስቶስ ሲሰበክ ሁሉ ጊዜ ሰው ምድራዊ ስኬትን ያገኛል ክርስቶስ ሲሰበክ ሁሉ ጊዜ ሰው በር አይከፈትለትም ክርስቶስ ሲሰበክ ሰው ከጨለማ ወደ ብርሃን ይሻገራል ክርስቶስ ሲሰበክ ሰው እግዚአብሔር መንግስት ይናፍቃል ክርስቶስ ሲሰበክ ሰው ከኃጢአት ይላቀቃል ክርስቶስ ሲሰበክ ሰው ወደ ቅድስና ህይወት ይመጣል ክርስቶስ ሲሰበክ ሰው ዓለምን ይንቃል ክርስቶስ ሲሰበክ ሰው ቁስን ይተዋል ክርስቶስ ሁሉ ጊዜ ከቁስ ጋር የተገናኘ ሰው ሁሉ ጊዜ የጎደለውን የሚሞላበት ሰው ክፍተቱን የሚሸፍንበት ሰው ጥያቄውን የሚመልስበት አይደለም የክርስቶስ ስምና የክርስቶስ ወንጌል ሁሉ ጊዜ ኢየሱስን ከቁስ ጋር አገናኝታችሁ ሰዎቹ ቸርች ሲመጡ ዘንቢል ይዘው ይመጣሉ ኢየሱስ ክርስቶስ እኮ በምድር ያሉ ብልቶቻችንን የምንገድልበት እንጂ በምድር ያሉ ብልቶቻችንን ወይም ደግሞ በልባችን ውስጥ ያለውን መሻትና ምኞታችንን እንዲያገለግልልን የምንከተለው ጌታ አይደለም እሱ በምድር ያሉ ብልቶቻችንን ምኞቶቻችንን የምንገድልበት ነው መስቀል ሰው መስቀል ሲሰበክ እንዴት ምኞቱም አብሮ ይሰበክለታል መስቀል ሲሰበክ እንዴት ተድላም አብሮ ይሰበክለታል አብሮ የሚሄድ ነገር እኮ አይደለም ምክንያቱም መስቀል ለዓለም የምንሞትበት ለእግዚአብሔር ሕያው ሆነን የምንኖርበት እንጂ መስቀል ለገዛ ፍላጎታችን ለገዛ ምኞታችን ሕያው ሆነን የምንኖርበት አይደለም እና ኢየሱስን ለሁሉም ነገር ጥያቄ መልስ ነው እውነት እኮ ነው ነገር ግን ደግሞ ከመስቀል ጋር የሚጋጭ ከእግዚአብሔር ሐሳብ ጋር ለሚጋጭ ነገር ሁሉ እግዚአብሔር ኢየሱስ ክርስቶስ መልስ ነው ቁልፍ ነው ማለት ፈጽሞ የተሳሳተ ነው እና እውነተኛውን ወንጌል ጥርት ያለውን ወንጌል እንስበክ በኢየሱስ ክርስቶስ ስም አስታከን የኢየሱስ ክርስቶስን ሽፋን አድርገን ለህዝቡ ልዩ ወንጌል መስበክ የለብን ምክንያቱም በማር የተለወሰ መርዝ ማለት ነው በቃ በኢየሱስ ክርስቶስ የተሸፈነ ያጋንንት ትምህርት ነው አሁን እየተሰበከ ያለው ህዝቡ ልክ ሔዋንን ዲያብሎስ ሲያሳስታት ባቡ ሲያሳስታት እኮ እግዚአብሔር ከተናገረው እውነት ጋር አንድ ላይ አድርጎ በርገር አድርጎ እኮ ነው ያጎረሳት አይደለ ይህም በበላችሁ ቀን መልካምንና ክፉን የሚያስታውቀውን ዛፍ እንዳትበሉ ነው ያላቸው እግዚአብሔር መልካምንና ክፉን እንደሚያስታውቅ አልሸሸገም እውነት ነው ነገር ግን ሞት እንደሚያመጣ ነው የነገራቸው ዲያብሎስ ደግሞ መልካምና ክፉን ታውቃላችኋል ራሱ እግዚአብሔር ያለውን ደገመና ነገር ግን አትሞቱም ብሎ ውጤቱን ቀይሮ ነገራቸው መጨረሻቸው ጥፋት ሆነ እና ዘንድሮም በቃ የተቀላቀለ የተለወሰ ትምህርት እንጂ ጤነኛ የሆነ ህይወታችንን ሊለውጥ የሚችል ጤነኛ ትምህርት የሚያስተምረን አገልጋይ ጥቂት ናቸውና እንጠንቀቅ ከእንደዚህ አይነት አጋንንታዊ ያስተምሩ ወንድምናቶቼ እንግዲህ ለዛሬ ያዘጋጀውላችሁ ቪዲዮ ይሄንን ይመስላል
በሌላ ቪዲዮ እስክንገናኝ ድረስ በያላችሁበት የጌታ ጸጋ ከሁላችሁ ጋር ይሁን። ሰላም